አይ ያለ እኛ እንደሷ ክፉ አይደለንም። የደበቀችውን ባሏን አናሳይባትም። ታያት። አይ ግን ምን አለችኝ መሰለሽ ጄሽ አንቺ ታማኝ ስለሆንሽ ብታነሹም ችግር የለውም ብላኛለች። እኔ ደግሞ እምነቴን አልበላ በቃ ታዩ። አይ ይኸውልሽ 2 ቀን እንስጣት። በ2 ቀን ውስጥ ማታመን ከሆነ ማግባቷን የባሏን ፎቶ እናወጣባታለን። ወይ ጉድ! እኔ አሁን ለማንኛውም እኔ ወዶች እኔ ፍቅሮች አቡዬ ይሄን ነገር ለነገም ብታረጊው ችግር የለውም። እኔ አሁን አርሰናል ከፒኤስጂ ስላለው ኳስ ላይ ነው። የኔ ወድ ዛሬ ነው እንዴት እንደማቃጥለሽ። አርሰናል ዛሬ ተዘቅዝቆ 2-0 2-1 ይሸነፋል። ከዛ እስካልተሸነፈ በባለፈው ያልሽውን ታደርጊያለሽ ውዴ። ሄጄ በታራ ጫፍ ላይ ሄጄ በፈለግሽ አቡ ፊት መጥቼ የፈለግሽው አደርጋለሁ። አንቺም ምን ታደርጊያለሽ? አይደለም ኖ እንትን ብላሽ ማለት ነው። ምንድነው ሄደሽ በባለፈው ለታ ሄጄ ተራራ ጫፍ ላይ ገላይን ራቁቴን ቆሜ ታጠባለሁ ብለሽ ነበር። ካሸነፈ ሄድ ታደርጊያለሽ? ምንድነው አቡ ፊት ለቃል የገባችው ቃል ነው። ራቁቴ ሳይሆን ከነ ልብሴ መሀል ቤሩት ላይ መሀል ከተማ የሚባለው ምን ያረግልናል? አረ ቆይ መሀል ቤሩት ላይ ህዝብ በተሰበሰበበት ቁምጣ ለብሼ ምን ለብሼ ገላይ እዛ ይጠውኝ መጥተው እንደዚህ ውሃ እየደፉ ያንከባሉልኝ። ቆይ ራቁቷን ረጁ ምንድን ያልሽው? አርሴናል ከተሸነፈ ምን ታደርጋለች? ራቁቴ ሆነ ተራራ ላይ ወጥቼ ገላይን እታጠባለሁ አለች። ላይቭ ላይ ቆይ አቡ እቺ ነው ራቁቴ ሳይሆን ከነ ልብሴ ህዝብ በተሰበሰበበት ገላይ በሻምፖ በምን አስፋልት አደባባይ ላይ እታጠባለሁ ከአሸነፈ አርሰናል። አንቺስ ምን ታደርጊያለሽ? እኔ ለምን አንቺ ነሽ እያሳስያለሽው? ካሸነፈ አረጋለሁ ሀቡ ላይቭ ላይ እዚሁ ካሸነፈ አይደለም ከተሸነፈ ነው። ካሸነፈ እኮ ነው ያልሽው ውዴ። አርሰናል በቃ ጀመረ። እኔም እንዳንቺ ማበሽቃቸው ጓደኞቼ እዛሉ እንዳያባሩ። አረቢት ለሳሪ ቅድሚያ ስጧት። ሳሪ ታውራ ወይ ሳሪ። እሺ አንድ ልወጣ ነኝ እንግዲህ። ሀቡ ነገ መጥቼ ከመክሰሴ በፊት አደራ አርሰናል ተሸንፎ በጥርሙዝ ከተመታው ፊቴ ወደ አንቺ ነው የምመጣው። ጓደኞቼ እዚህ ያሉ የአርሰናል ደጋፊዎች እሷ ራጁ የምትልካቸው ቢሆን አላቅም። አንድ ፍንጭት እንደዚህ ደም ብታየኝ እንደዚህ ፎቶ አንስቼ ወደ አንቺ ነው የምልከው። እሷ ናት አንደኛ ተጠያቂ። እሺ አንድ ሁለተኛ ነገር ደግሞ ይኸውልሽ ነገ ሀብት ትወጣልሽ። ረጁ አሁን አርሰናል ጨዋታ ስላለባት ለነገ ተዘዋውሯል ፍርዱ እና ፋሲካ ደግሞ ዋትስአፕ ላይ አውርቻት ነገ እመጣለሁ ብላለች። ነገ ፋሲካ እና ረጁ በተገኙበት መተሽ ሀቅሽ ይወጣልሻል። እሺ እናቴ፣ እሺ ደህና ምሽልኝ። ሳሪዬ እንዴት አመሸሽ የኔ እናት? ሁላችሁ እዚህ ደህና ምሽልኝ። ደህና መልካም ድል ለፒኤስጂ፣ ድል ለፒኤስጂ፣ ድል ለፒኤስጂ። አዎ እኔ ሳልሰማ ምን ስልክ ገብቶብኝ የነ ረጁን ሳልሰማ በደንብ ፍርዱ ለነገ ተዘዋውሯል። እሺ አው ድንገት ላስረዳሽ መማርዬ። ረጁ ለእኔ ምን ትለኛለች መሰለሽ ዋትስአፕ ላይ ሂናና ቀለበት ሂና ታውቂያለሽ? አረብ ሀገር እጅ ላይ የሚሰራ ዲዛይን ሂና። አው ቀይ ናት ረጁ እና ቀይ ሰው ላይ ሂና በጣም ያምራል። የሚያምር ሂና ተሰርታ እጇን እና ቀለበት አድርጋ ፎቶ አንስታ ትልክልኝና ሀቡዬ ይሄንን 3 ቀን ላይቭ ላይ የጠፋሁት አግብቼ ሻሃር አሰል ይባላል በአረብኛ የጫጉላ ሽርሽር። እንደውም እሷ ሻሃር አሰል ያለችኝ የጫጉላ ሽርሽር ማለት ነው። ሄጄ ነው ለ3 ቀን እና እኔ በጣም እንደ እህቴ ስለምወድሽ ስለማምንሽ ነው የምነግርሽ። ለማንም እንዳትናገሪ ላይቭ ላይ እንዳገባው ከተናገርኩኝ ባልሽን አሳይኝ እያሉ ስራ ያሰሩኝ በኮመንት ይጨቀጭቁኛል እና አለች ስትለኝ ረረዱዬ እንኳን አንቺ ያገባሽ የኔ እናት ውለጂ ረጅም እድሜ አብራችሁ ኑሩ ምንም ችግር የለም እኔ ምን አስወራኝ የኔ እናት አላወራም ብዬ እንደ እህት አምነሽኝ ሚስጥርሽ ስለነገርሽኝ አመሰግናለሁ እኔ አላወራም አልኳት እና አለፈ ይሄ ነገር። አሁን ዛሬ መታ ዜድ ይሄንን ስትናገር እኔ እንዴት ትዋሻለሽ ረጁ ነግረሽኛል ለእኔ እኮ ማግባትሽን ስላት አልነገርኩሽም ምን ያላልኩም ስትል ማስረጃ ለህዝቡ ቮይስ ላሰማ ዋትስአፕን ስከፍትልሽ this person delete the message ይላል። ቮይስ ደልታዋለች፣ ፎቶንም ቮይሱንም ደልታዋለች። ፈጣሪ ደግሞ ይልሽ ስለሚወደኝ መሲሻ እንዴ ከኔ ጋር ተደዋውለን ቦቲም ላይ ለኔም ነግረሽኛል አለቻት ስትላት መሲሻ ደግሞ ይልሽ አምናት ቦቲም ላይ ሲያወሩ ስላልበት ሪከርድ አላረገቻትም።
ማሲ ተደዋውለን ይሄ እንድናወራ ነው ተባብለናል። አምጪ አዎ ነው ችግሩ። አያምናሽ ሪከርድ አላረገችም። እኔ አምኜሽ ወደ ሌላ ስልክ ፎርዋርድ እንዳላደረኩት ሁሉ መሲሻም አምናሽ ቦቲም ላይ ወራሽ ሪከርድ አላረገችም። ሪከርድ አርጋ ቢሆን ኖሮ ዛሬ ማስረጃ ይኖረን ነበር። እሺ ታዩ የመሲሻንም አላመንሽም። ኤምጄ መጣች በአካል ሰርጉ ላይ ተገኘው። ሶስተኛ ምስክር ኤምጄ ካንድል መጣች። ረጁ በአካል ተገኝቻለሁ ሰርጓ ላይ ግን ሰርጓን ሰሪ የተገኘችው እንጂ እኔ ሰርግ አይደለም የኔ ማር ለሪም አንፈርታሪ ነው የመጣች። በር ላይ የምትቀበሉት ከተጠሩ ሰዎች ስልክ በር ላይ የምትቀበሉት ምንም አይነት ኢንፎርሜሽን ነገር እንዳይወጣባችሁ ስልካቸው እንደ አረብ ሰርግ በር ላይ ለፌክ ሱሪቲ ስልካቸውን እያስረከቡ ነው የሚገቡት። እና ኤምጄ በአጋጣሚ ሁለተኛ ስልክ ደብቃ ሳይለንት አርጋ ይዛ ገብታ ነበር። በዛ የረጁ ባል ፎቶ አንስታዋለች። እና ህዝቡ 2 ቀን ይሰጣታል ለረጁ። በዚህ 2 ቀን ውስጥ ማግባቷን ላይቫን ከፍታ ማትናገር ወይም እዚህ ቤት መታለ ህዝቡ አግብቻለሁ ብላ ማታምን ከሆነ ኤምጄ ካንድል ለኔ ዋትስአፕ ላይ ትልክልኛለች። እኔ ፖስት አደርገዋለሁ። ያ እኔ ፎቶ ይኸውልሽ አቡዬ እንደውም እስከነ ምስክሩ እስከነ ምልክቱ ላስታውስሽ። ውይጌሪ ምሻ እንትና ሙኒት መግባት ትፈልጋለች። ካያቸው ታስገቧት። እሺ መግባት ትፈልጋለሁ ብላለች። እኔ ጁስ ከነ ምልክቱ ማሪ አላገኘሁሽም። እሺ ፎቶ ሳነሳ አየሽኝና ጀይሻ አንቺ ታማኝ ስለሆንሽ ይቀመጥ ለማንም ስለማታካፊ ብለሽኛል። 2 ቀን ሰጥተሻል ረጁ። ይኸውልሽ 2 ቀን ሰጥተንሻል። 2 ቀን ሰጥተንሻል። ችግር የለውም። ከ2 ቀን በኋላ እኔ ፎቶውን ለጥፈዋለሁ። ስለዚህ 2 ቀን አለች። ማር እንዴት ነሽ የኔ ውድ? ደህና ነሽ ወይ ማሬ? አካውንት እየተዘጋብኝ ስጠፋብሽ ስታገኝኝ ስጠፋብሽ ስታገኝኝ ይገርማል። ይኸው በ4ኛ አካውንት ደርሰናል የኔ ውድ። ቴንኪው ማይ ላቭ። ሀቡ ሳሪ ታውራ። እሺ ሳርዬ በጣም ይቅርታ። ፍሪ እስክትሆኝ ነበረ ምን ጠብቀው ሳሪ። ቴንኪው የኔ ውድ። እንዴት ነሽ አቡዬ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔም ያው ቅድምም ልገባ እያልኩኝ ያው እና እኛ አንቺን እያየን ነው የምንጠነክረው። ጎብዘው ማልቀስ የለብሽም አቡዬ። የአፍ ወለምታ በቅቤ አይታሽም። እነሱም ድንገት ተበሳጭተው ይሆናል ይሄንን ቃላት ያወጡት እንጂ ለአንቺ አይገባሽም። በልጅ አይቀለድም። $949 እና አቡዬ እንዳትሰበሪ እንዳትጎጂ ምንም ይሄ እርግጥ በልጅ የሚመጣ ነገር ያው ያሳዝናል። ልጅ ያለው ነው የሚያውቀው። ልጅ ያለው ስሜቱን ያውቀዋል። ስሜቱ ይገባኛል አቡዬ። እና እንወድሻለን። ሳይመን ደግሞ የኢትዮጵያዊ የዚህ ሁሉ ሰው ልጅ እንጂ ያንቺ ልጅ ብቻ አይደለም፣ የሁላችን ልጅ ነው። እነዛ ያሉሽም ሰዎች ምናልባት እንዳልኩሽ በስሜታዊ ነገር ሆነው ተናግረው ሊሆን ስለሚችል ችላ ማለት ነው፣ ይቅር ማለት ነው። በይቅርታ ነገር ሁሉ የሚታለፍ ነገር ለአንቺ አይጎዳሽም እና አቡዬ ምንም አይሰማሽ። አንቺ የብዙ ሰዎች የጀርባ አጥንት ነሽ፣ ለብዙ ሰዎች የምትደርሲ ሰው ነሽ እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንዳይሰማሽ አቡዬ። እሺ ሳርዬ፣ እሺ እኔ እናት በጣም አመሰግናለሁ። እኔም ሙኒትን አስገብ እንትን ልትፈልጋለች። ሀሪ ማስገቢያት ወይ ትጻፍ ወይ ነው አላገኛት። ረጁ አስገቢያት። ረጁ ማለት አበባ ትላፍ ማሪ፣ ወይ አበባ ትላፍ ወይ ቁጥር ትጽፋ። አንድ ቁጥር እየላከች ነበረ። ይሄው በቃ አገኘኋት። ስቤታለሁ። ሰላም፣ እንዴት አመሻችሁ? ሀቡ እንዴት ነሽ? ደህና ነኝ። እንዴት ነሽ? እስከዛሬ በቪዲዮ ገብቼ አላውቅም። ዛሬ ለሪስፔክት ለሳይመን ለሱ ክብር ስል እንዲህ ነው የምገባው እና በጣም አዝኛለሁ ሀቡ። የፈለገ ነገር በመሀላችን ቢሆን እኔ በፍጹም ለልጅሽ ይሄንን አልመኝም። አንቺን ብትሆኚ በእኔ ልጆች ላይ እንዲህ አይነት ነገር ብትሰሚ ዝም እንደማትይ አውቃለሁ።
የፈለገ ነገር በመሀላችን ቢኖር የሚያምሽ ህመም እኔን ያመኛል። እኔ 3 ኦቲስቲክ ልጆች አሉኝ። 6 ልጆች ሲኖረኝ 3ቱ ኦቲዝም ነበሩ። አንዷ አልሐምዱሊላህ ኪውር ሆና ደህና ብትሆንም 2ቱ ልጆቼ ስቲል ግን እኔና አንቺ አላህ ብርታታችንን፣ እውቀታችንን፣ ችሎታችንን አይቶ የሰጠን ስጦታ ነው። ቦታችንን አመቻችቶ አንቺም ልጅሽን ቴክ ያደረግሽለት ነገር እኮ ለልጅሽ ሌላው ዛሬ እየተሳደቡ ያሉት ሊያደርጉት የማይችሉበት ቦታ ሆነው ቁጭ ብለው ነው። ልጅሽን ከልጆቻችን እኩል አድርገሽዋል። እኔም በበኩሌ ባለሁበት ቦታ ልጆቼን ሰፖርት አደርጋለሁ። እናንተ ዛሬ አንደበታችሁን በድፍረት ከፍታችሁ የተናገራችሁ ሰዎች ይሄንን እንኳን እንድታደርጉ የማትችሉበት ቦታ ሆናችሁ ነው። ግን ምንም ቢሆን ምን ልጅ አይነካም። እኔ የእውነት ነው ያመመኝ ሀቡ፣ የእውነት የፈለገ ነገር ከማንም ጋር ምንም ቢኖረኝ ልጅ ማለት እንጃ። ከዚህ በፊት አዚዛን እንዲያረጋችሁ ዛሬ ሀቡን፣ ነገ ሌላውን ትቀጥላላችሁ። ለነገ ለራሳችሁ ፍሩ፣ ለራሳችሁ። እኛ ምን እንደሚሰማን ታውቃላችሁ? እኔ ምንድነው ዊሽሽ ብላችሁ ብትጠይቁኝ እኔ ከመሞቴ 1 ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን። ዛሬ ልጇ ስለሰማ አይደለም፣ እሷ ነገን እየፈራች ነው የምትኖረው። እንደኔ እኔ በሌለውበት ምን ይሆናል፣ ማን ሰፖርት ያደርገዋል እያለች ነው የምትኖረው። እንደኔ ፍሩ፣ አላህን ፍሩ። ልጅ አይነካም። እኔ ጌጣችን እኮ ናቸው ለኛ የገነት በሮቻችን ናቸው። አላህ ይሄንን በላ ሲሰጠን እኮ ሊያነሳልን የፈለገው ነገር ስላለ ነው። እናንተ ያልገባችሁ ሀቡ በፍጹም እንዳታዝኝ፣ በፍጹም። አንድ ነገር ልንገርሽ፣ እኔ በሚሆነው እየሆነ ባለው ነገር እኔ ቤትሽ አልገባም፣ ታውቂያለሽ። በሚሆነው ነገር ጁን ታውቂያታለሽ። አንድ ቀን ጠየኳት፣ ጁዬ እቺ ልጅ ምን እያደረገች ነው ያለችው? ለምንድን ነው የሁሉ የሚሆነው? ስለ ኧረ እኔ ምን አውቄ ከመርዳት እንትን ከማለት ሌላ ነገር የለም ስትል እኔን ራሱ ገፋፉኝ፣ ቤትሽ መግባት ጀመርኩኝ። ምንድን ነው እያሳወቁሽ፣ ማንነትሽን እያሳዩልሽ ነው ያሉት። እና ሀቡ እወድሻለሁ፣ እህቴ ነሽ። ምንም ብንነጋገር እኔ እና አንቺ ልጅሽ ልጄ ነው። እሺ፣ በጣም አመሰግናለሁ። ልጆቼ ቢነኩም እንደምትነሽ ያውቃለሁ። እኛ ልጆቻችን ጌጦቻችን ናቸው፣ የገነት በሮቻችን ናቸው ሀቡ። እና በቃ ወደኋላ እንመለስ ታዲያ። ይበቃል ሀቡዬ። አይዞሽ በርቺ እህቴ። እሺ፣ በጣም አመሰግናለሁ ሙኒት፣ በእውነት በፍቅርሽ አሸነፍሽኝ። በጣም አመሰግናለሁ። ይህንን አብራችሁኝ የቆማችሁ ሁላችሁም እህት ወንድሞች አልረሳም መቼም። ለእኔ አይዶኑ ለእናት ከልጆቿ በላይ ምንም ነገር የለም እና እኔ ብዙ ነገር ደርሶብኛል በህገወጥ ደላሎች፣ በሌቦች፣ በመጥፎ ሰዎች። ግን እናቴ አባቴ እኔ ስሰደብ እንደዚህ አልታመምኩም፣ እንደዚህ ሞተች አልተናገርኩም። ማለት በውስጥ አልቅሼ ነው ዝም ያልኩት፣ የተውኩት ለፈጣሪ ሰጥ። ልጄ ግን ቀይ መስመር ነው። ለእናት ልጅ የምኖርለት ሁሉ ነገር ምሳሳለት። ልጄ ሲነካብኝ ግን ዝም ማለት ነው። ሁሉ ነገሬ ከልጄ አይበልጥም። ሀቢባ ጠንካራ ናት፣ ጀግና ናት። ጀግና አያለቅስም፣ ጠንካራ ሰው አያለቅስም። ያለቅሳል ስስ ጎኑ ሲነካበት። ልጄ ቀይ መስመሬ ነው፣ ልጄ ህይወቴ ነው፣ ልጄ ሁሉ ነገሬ ነው። ልጄ ሲነካ ኦፍኮርስ። አሁን ግን ስስ ጎኔን በጥሰውታል። ከዚህ በኋላ ጠንካራ ነኝ፣ ምንም ነገር አያስቆመኝም። የመጀመሪያ ጊዜ ስለሆነ በጣም ደንግጫለሁ፣ ልቤ ተሰብሯል፣ ልቤ በስለት ይወጣል። ግን ከዚህ በኋላ ያለው ወደፊት ብዙ ጥሩ ሰዎች እንዳላችሁ በዚህ አጋጣሚ አውቄያለሁ። በጣም አመሰግናለሁ ሙኒት እህቴ። በርቺ ሀቡዬ። ዋዘን አያምርብሽም፣ ሳቅና ወኔሽ ነው የሚያምርብሽ። በሱ ነው ሁሉ ጊዜ። አንድ ነገር ልናገር ሀቡዬ፣ ይሄ ምክንያት ለአንቺ ትልቅ ነገር ነው። አየሽ፣ በምክንያት ነው። አሁን መረዳት ያለብሽ እነዛ ሰዎች ለምን ተናገሩ አይደለም። እነሱም
ስስ ጎናቸው ሰዎች ሲናገሩ ተነክተው ነው አንቺ እንዲህ ሊያረጉ የፈለጉት እና አተያ ምንም ለበጎ ነው ነገር ሁሉ። ይኸው የሙኒትና ያንቺ በጣም እኔ በጣም ተደስቻለሁ። በጣም አንድ እህትሽ አገኘሽ። በዚህ መሀል ደግሞ የእናንተ እንደዚህ መሆን ደግሞ ሌላው ይሄ ትልቅ ፍቅርን ማለት ፍቅር ተገለጸ። አንቺ ከዚህ በኋላ አታልቅሽ አቡዬ። አንቺ ለኛ መታሪ ደስ ብሎኛል። እንኳን ታረቃችሁ። እንደገና ይኸው እንደዛ ብቻዋን ስታለቅስ ነው እኔ እንደዚህ ስላንቺ አዝና በቃ ገብቼ ስትለኝ እኔ በጣም ከመጠን በላይ ነው የተደሰትኩትና እህታማሞች እንዲህ አብራችሁ መታየታችሁ ከዚህ በኋላ አብራችሁ ብዙ ነገር የምትሰሩ ስለሆናችሁ ሙኒት በጣም ነው ማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ያክብርሽ። የእህትሽን ቁስል ተሰምቶሽ እንደዛ ብለሽ መጥተሽ አደባባይ ፊትሽን ገልጠሽ ወጥተሽ ለሷ ክብር ስለሰጠሽ፣ ለልጇ ክብር ስለሰጠሽ እኛ እዚህ ታች ያለው በሙሉ ያከብርሻል። ሁላችሁም ፎሎ አድርጓት ሙኒትን በእናታችሁ። በጣም ለሰው የምትሮጥ ለሰው ሁሉ የምትሯሯጥ እንዲህ ምንም ለምንም ብዙ ነገር የምታረግ ነው። አንዳንድ ጊዜ ሰዎች ባልሰራ ነው ባላደረግ ነው ብዙ ነገር ይነገረናል። ግን እስኪ ፍቅርን በፍቅር በቃ መጥፎ ነገር በፍቅር እንቀይረው። ፍቅር የማያሸንፈው ነገር የለም። ስድብ በስድብ ሲሆን ነው ሰው ሁሉ እየተባባሰ ብዙ ነገር መጥፎ የሚሆነውና ሙኒት በጣም ነው የምወድሽ፣ አከብርሻለሁ ላደረግሽው ነገር። ስለዚህ ሀቡዬ እሺ ሚሊየን ሰው አለ የሚወድሽ የሚያከብርሽና አትዘኚ፣ እንዳትጎጂ አለን። እኛ አይደለም እነዛ ያደረጉ ሰዎችም ስለሚወድሽ ነው ስለሚወድሽ። በቃ ሰው የሚናደደው የሚናገረው የሚወደው ሰው ነው እንጂ ቢጠሉሽ ኖሮ አያነሱሽም ስምሽም። ስለዚህ እነሱንም ይቅር በያቸው፣ ምንም እንዳታዝኚ ይቅር በያቸው። በቃ ነገ ጠዋት አብራችሁ ይቅር ተባብላችሁ አንቺም ወደ ስራሽ እነሱም ወደ ስራቸው በመሃላችሁ ያስቀየምሻቸው የመሰላቸው ነገር ራሱ ለዛ ለምትወጁ ለተፈጠርሽበት ለራስሽ ለጉራጌ ህዝብ ምንም አይደለም። ሰው እኮ ለበደለሽ ብቻ አይደለም ይቅርታ የምትይው። ሰው አንቺ ለበደልሽው ብቻ ሳይሆን ለዛ ለበደሉሽ ሰዎች ይቅርታ ማለት ትልቅነት ነው። ሀብዬ ምንም አትጎጂም። ይቅርታ ብለሽ ቤተሰቦችሽን ዘመዶችሽን አትርፊ፣ ገንዘብ አድርጊያቸው። በቃ ከዚህ ሁሉ ነገር በይቅርታ የሚታለፍ ነገር እያለ እንደዚህ የምታለቅሽበት ነገር የለም። በአጭሩ መቀጨት አለበት። አሁንም ቤተሰቦችሽ፣ ዘመዶችሽ፣ ዘሮችሽ ናቸው። አንቺ ዘረኛ አይደለሽም። ግን ይቅርታ ጠይቀሽ ነገሮችን አንቺ ስለበደልሽ ሳይሆን እነሱ እንኳን ቢበድሉሽ ይቅርታ ብለሽ በይቅርታ ለፊ ትባረኪያለሽ። ብዙ ነገር ነው የምታገኙ፣ የምትጎጂው ነገር የለም። ትልቅነትሽ ነው የምታሳየው ሀቢባዬ። እኔ እንደ እህት እንደ እናት የምመክርሽ ይሄ ብቻ ነው እና እግዚአብሔር ይባርክሽ። በጣም ነው የምወድሽ። ተባረኩ። ሁላችሁም እዚህ ታች ያላችሁ በጣም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ሳሪዬ፣ ውድ እህት በጣም አመሰግናለሁ። ክበሪልኝ ሙኒት፣ እጅግ በጣም አድርጌ አመሰግናለሁ። ቃል የለኝም። አላህ ይስጥልኝ። ምንም ችግር የለም። ለክስ ሳይሆን ሳይመንን ላይ እመጣለሁ በፍቅር ኢንሻአላህ። በጣም ነው። ሳምታይምስ ሀፕን ያደርጋል። ማንም ይጋጫል። በልጆቻችን ግን አንቀልድም። እኔ በእኔ ልጆችም ዝም የምትይ አይመስለኝም። ምንም ቢፈጠር ልጅ የተባለ የማንም ልጅ ሲነካን ያመኛል። ልጅ ስስ ጎኔ ነው። እኔ ምንም አይነት እርዳታ እንኳን የልጅ እርዳታ ከሆነ ሀቢባ በቃ ስስ ጎኗ ነው ልጅ ብለው ነው የልጅ እርዳታ እኔ ጋር ይዘው